አይ እንግዲህ አትልፈስፈሺ አደርገዋለሁ ነው የሚባለው። ዘለቃ እንደውም ወርቁ የለም ጠፍቷል። ወርቅ አለ እንዴ? አንቺ ደግሞ ህፃን አይደልሽ እንዴ? ከየት ያመጣሽው እንደዚህ አይነት ወሬ? አውፃን ነኝ በማሰብ አንቺንም ማሚንም በጣም ነው የምንበልጣችሁ። እቺ ምድር ለምታጓጓው ሰው እቺ ምድር አታጓጓኝ፣ አታሳሳኝ። ጥጋቢ አንቺ ብቻ ነሽ ያለሽ ተስፋ። ጥጋቢ ወርቁን አመጣልኝ። ወርቁ ጥጋብ ይሄ እኮ የጋሽ ሙኬ ማስታወሻ ነው። ምን ልታደርጊ ነው? ልሰጣው። ያምሻል እንዴ? ኧረ አያመኝም። በይ ነው ይልቅ እቤት ገብተን እናውራ። ምንድን ነው የምናወራው ዘለቃ? እቤት ገብተን ነው የምናወራው ነው ያልኩሽ። እንግዲህ ነይ ነይ ነይ። አቤት እየጠበቅኳቸው ነው። አንተ ለምንድን ነው የማትረጋጋው? ያላሱን ክብኝ እኮ ልቤን ጠባው። ምንም አልተፈጠረም። ምንም የተፈጠረ ነገር የለም። በቃ ይኸውልህ ሁሉ ነገር ጥንቅቅ ሳደርግ ነው የራሴ እደውልልሃለሁ። በቃ ተፋታኛ እንዴ? ኧረ ጀርባዬን ከበድከኝ እንዴ? ወጠርከኝ እኮ። በቃ እዛው ቦታ እንገናኝ። እሺ ቻው። ምን አባታችሁ ነው እስኮነ ቆይታ ጥጋብዬ አትቸኩይ። ትንሽ ማሰብ ይጠበቅብናል። እንዴ ቆይ አንቺ ስራሽ ገንዘብሽን አውጥተሽ ልትሰጪው አይደል እንዴ? እኔ አሁን ትንሽ ማሰብ ፈልጌያለሁ። አሃ እንደውም አሁን ገባኝ። እኔን አትስጩ ብለሽ አንቺ ለመወደድ ለሱ ልትሰጪው ነው አይደል? ኧረ እባክሽ ጽጋብ የማይመስል ነገር አታውሪ። እኔ ይኸውልሽ የተሰማኝን ነገር ነው የተናገርኩት። እንዴ ታዲያ ምን አድርግ ነው የምትይኝ? ነገሩን እስክናጣራ ድረስ ትንሽ እናስብበት አይመስልሽም? ዘለቃ እኛ እስከምናጣራ ድረስ የሚጠብቀን አይመስለኝም። እንዴት? ኧረ ተይኝ ዘለቃዬ፣ የዛሬውስ ሳይወራ። ኧረ እባክሽ ተናገሪ። ምንድን ነው እሱ? መስኪኑ ሳምሶን እኮ ገመድ ይዞ ራሴን ካላጠፋው ሲል እኮ እኔ አይደለሁ እንዴ ያተረፍኩት? ዘለቃዬ ምንም ዘመድ የለኝም፣ እምጠጋበት የለኝም። ይህን ስራ ካጣሁ ራሴን ነው የማጠፋው፣ እሞታለሁ አለ። የኔ ጌታ እንዴት እንዳሳዘነኝ። ኧረ እባክሽ እሺ፣ ሲጀመር ብሩን እንደምሰጠው ተነጋግረን አልነበር እንዴ? አዎ ዘለቃዬ፣ እሱማ ተነጋግራችሁ ነበር። ግን አሁን ጠሩትና የሚያስፈልገው ብር በጣም ብዙ ነው ብለው ነገሩት። የኔ ጌታ አይ ችግር። እና አንቺ ወርቅ እንዳለሽ በምን አወቀ? ነግሬው ነዋ። እንደው አንጀቴን ቢበላው ጭራሽ እንደዛ ሆኖ ሳይ እንደው ማረገው ነገር ሁሉ ግራ ግብት ነው ያለ። እኔማ የባሌ ማስታወሻ አለ እሱን ሰጥ ነበር አልኩት። ምክንያቱም በሳቱ አንቺን ብትሆኚ ያንን ነገር ታረጊዋለሽ። እንደው አሳዘነኝ። እግሬ ላይ ወድቆ ነው የለመነኝ።
እግሬ ላይ። ቆይ እሺ ምን ብሎ ለመንሽ? ወርቁን ለአንድ ሳምንት እንድሰጠውና እሱን አስይዞ ብር ተበድሮ ከአንቺ ጋር ጨምሮ ለመክፈል እግሬ ላይ ድፍት ብሎ ሲለምን በቃ አልቻልኩም። እኔ ባልደርስ ኖሮ ዘለቃ በህይወት ራሱ የምናገኘው አልመሰለኝም ነበር። አይ ሳምሶንዬ፣ እኔ አፈር ልብላለት ወይ የኔ ጌታ። እና አመሹ ጥጋብዬ? እንዴ ዘለቃ፣ ደግሞ አንቺ ራስሽ አምነሽ ልትሰጪው ነበር እንዴ? አይ እኔ ለጊዜው ሀሳቤን ቀይሬያለሁ። ትንሽ ጊዜ ሳምሶንን ማጥናት እፈልጋለሁ። እንዴት ሳምሶንን ጠርጥረሽ ነው እንዴ ዘለቃ? እንዴት አልጠራጠረውም? ቆይ ጽጋብ፣ ይሄ ልጅ እኮ ገና እዚህ ግቢ ከገባ ሳምንት እንኳን አልሆነውም። እንዴት ቶሎ አመን ነው ወይስ ይሄ አፍዛ ደንግዝ ምናምን የሚባለው ነገር አደረገብን እንዴ? ግን እኮ እውነትሽን ነው ዘለቃዬ። ግን በዚህ ልክ እንዴት አመን ነው? በእርግጥ ይኸውልሽ ችግር ውስጥ ገብቶ ሊሆን ይችላል። እኛም እንዳሰብነው አይነት ሰው ላይሆን ይችላል። ጥሩ ሰው እኮ ሊሆን ይችላል። ግን እኛ ስሜታዊ ሆነን ትንሽ ፈጠንን። እንደው ብንረጋጋ አይሻልም? እውነትሽን ነው ዘለቃዬ። እኔንም አነቃሽኝ። እኔስ መች ነቃሁ? እኔን የሚያነቃችን ትንሿ ልጅ ናት። ምን አልሽኝ ዘለቃ? የለም እዚሁ ነው። እነዚህ ሰዎች ምን ሆነው ነው እስካሁን የቆዩት? ለነገሩ ያቺ ከባንክ ቤት ሄዳ ገንዘቡን ልታመጣ ይሆናል። ያቺም ደግሞ ወርቁን እያዘጋጀች ይሆናል ይዛ ለመምጣት። ትንሽ ታገስ። ሁለቱን ይዘው ቶሎ በሉ። ይቺማ የሆነ ነገር ማለት አለብኝ። ገንዘቡን ደግሞ መስጠት አልፈልግም። አዎ የሆነ ምክንያትማ መፍጠር አለብኝ። ልክ እኮ ናት ዘለቃ። ምንም ለማናውቀው ልጅ ወርቅን የሚያክል ነገር አንስቼ እሰጣለሁ እንዴ? አክስቴ ጥጋብ እዚህ ነሽ እንዴ? ምን ነው ፈለግሽ እንዴ የኔ ልጅ? አንድ ጥያቄ ልጠይቅሽ አክስቴ ጥጋብ። ምንድን ነው? ጠይቂኝ። ወርቅሽን ለሳምሶን ትሰጪው ነበር አይደል? ምንድን ነው የምታወሪው አንቺ ልጅ? መልሽልኝ። ከየት አምጥተሽ ነው እንደዚህ አይነት ወሬ? አንቺ ደግሞ ህፃን አይደልሽ እንዴ? ከየት ያመጣሽው እንደዚህ አይነት ወሬ? አዎ ህፃን ነኝ። በማሰብ አንቺንም ማሚንም በጣም ነው የሚበልጣችሁ። እንዴት? ምን ማለት ነው ደግሞ እሱ? ብታስቡማ ማሚን ብሯን አንቺን ወርቅሽን ለማታውቁ ሰው ለመስጠት አትዘጋጁም ነበር። ርብቃዬ የኔ ልጅ ይህን ወሬ ከየት አመጣሽው? ስታወሩ ሰምቼ ነው እንዴ ርብቃዬ። እሱ እኮ ታዲያ ወንድማችን ነው። በዛ ላይ ደግሞ በጣም ስለቸገረው እኮ ነው ልንሰጠው የነበረው። ቆይ ግን የት ታውቁታላችሁ? እሱማ እዚሁ ግቢ ነው የምናውቀው። ቆይ ሌባ ቢሆን ይዞ ባቺ ቢጠፋስ ምን ታደርጉ ነው? ልክ ነሽ የኔ ልጅ። እኛ አንቺን በእድሜ እንጂ በአስተሳሰብ አንበልጥሽ። ስለዚህ ወርቅሽን አትሰጪውም? በቃ አልሰጠውም። እሺ ቃል ግቢልኝ። ይኸው ቃል እገባልሻለሁ። የኔ ሀሳቢ ለማንም አልሰጥም። የኔ ቆንጆ በጣም ነው የማመሰግነው አክስቴ ጥጋብ። እኔ ነኝ እንጂ የማመሰግንሽ የኔ ቆንጆ፣ የኔ ልባም፣ የኔ ትልቅ ሰው፣ የኔ ቆንጆ ልጅ። እኛንን እንጂ ማመስገን ያለብን። አቤት፣ ማን ነው? ሳምሶን ምን ነው?
ዘለቃ ነሽ? ዘለቃ በሩ ክፍት ነው፣ ግቢ። ነይ ነይ፣ ግቢ፣ ቁጭ በይ፣ ቁጭ በይ። ሳምሶንዬ አሁን እንዴት ነህ? ደህና ነህ? እግዚአብሔር ይመስገን፣ ፈጣሪ ይመስገን። ደህንነት ከተባለ ደህና ነኝ፣ ደህና ነኝ። ሆድ ስንት ነገር ይችላል። ተይኝ እስኪ እኔን ነገር ተመስገን ማለት ይሻላል። በቃ የኔ ቆንጆ ከዚህ በላይ ከሳቅሽ ሆድሽ ነው ያምሻል። እሺ በቃ ሂጂ አልሽኝ፣ ወደ ቤትሽ ሂጂ አልሽኝ። ግን ሳምሶን ጋር ልትሄጂ ነው? አንቺ ልጅ አሁን ልንጣላ ነው። ቀስ ብለሽ ደግ እንጂ። ደግሞ አሁን እሱ ቤት ምን እሰራለሁ? እኔ እንጃ። በይ 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 አንቺ ካሉሽ ብዙ ታወሪያለሽ። በያውን ሂጂ። ቆይ ትንሽ ጫወት፣ ምን ችግር አለው? ከማን ጋር ነው የምትጫወተው? አንቺ ጋር ነው አክስቴ ጋር። በይ 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 እኔ አሁን ብዙ ስራ አለብኝ። ሂጂና አጥኚ። ሂጂ አጥኚ። እኔ እኮ ቅድም ብዙ አጥንቻለሁ። አጥኚ ስትባይ ሁሌ መልስሽ ይሄ ነው አይደለ? ስላጠናሁ እኮ ነው። ምንድን ነው ያጠናሽው? ሂጂና አጥኚ። እምቢ እንዴ እምቢ ይባላል እንዴ? ሄደሽ አጥኚ። ያው ያችን ቁንጥጫይ ታውቂያታለሽ አይደለ? ከያዝኩሽ ሳምሶንዬ እኔ ራሱ ምን ላድርግ? ዛሬውን ነው እኮ ክፈይ ያሉ። እኔ ራሱ ተጨማሪ ብር እየፈለኩ ነው። ምን ሰጧችሁ? እድሌ ነው ዘለቀ። ይኸውልሽ በእኔ ጊዜ የማይሆን ብላ ነው የሚሆነው። ያልወለደ በቅሎ ይወልዳል። ውሃ ሽቅም ነው። እድሌ ነው። አቁ እኔ ራሱ በጣም ነው የገረመኝ። እስከ ዛሬ የተቀመጠ ብር ዛሬውን አስገቢ ሲሉኝ ግጥምጥሞሹ በጣም ነው የገረመኝ። እና ዘለቀ በቃ እናት እንደው ሌላ መፍትሄ ነገር የለም? ውይ ምን አባቴ ላድርግ ሳምሶንዬ? እኔ ራሱ እኮ ግራ ገባኝ፣ ጭንቅ አለኝ። ተይው በቃ በዚህ ልክ መጨነቅ አይጠበቅብሽም። ከዚህ በኋላ ምን ተስፋ አለኝ? እዚሽ ምድር ላይ አልኖር። መጨነቅ እኮ ተስፋ ላለው ሰው ነው። እኔ ምን ተስፋ አለኝ? እሱ ደግሞ ምን ማለት ነው ሳምሶን? በቃ ዘለቀ አንቺ አትጨነቂ። ሲጀምር አንቺ ለምን ትጨነቂያለሽ? መጨነቅ እኮ ያለብሽ መኖር ለሚፈልግ እቺ ምድር ለምታጓጓው ሰው ነው። እኔ እቺ ምድር አታጓጓኝ፣ አታሳሳኝ። እስቲ አስቢ፣ ሁሉ ነገር የተበላሸበት ባይተዋር ሰው አይታይሽም? እሱ ማለት እኔ ነኝ። አሁን እዚህ ምድር ላይ መኖር ለኔ ምን ነው የሚጠቅመኝ እንዴ? ምን ነው የሚጠቅመኝ? ለምን አሁን ፍግም ማለት ነው? የምሬ ነው። ስለዚህማ እኔ ድፍት እላለሁ፣ እሞታለሁ። ምን ልጠቅም? እስቲ ምን እጠቅማለሁ? እንኳን እኔ ለሀገር የሚጠቅሙ ወደኛ ሰዎች ለሀገር አይን ልብ ስንት ነገር የሆኑ ሰዎች ፍግም ድብን ይላሉ አይደል? እኔ ኖሬ እዚህ ምድር ላይ ምን እጠቅማለሁ? ምን እጠቅማለሁ? እሞታለሁ። ያለኝ የመጨረሻ ምርጫ ምንድን ነው? ራሴን ሴት አድርጌ ከዚህ ምድር መሰናበቶች። በቃ ተው ሳምሶን፣ እንደዚህ አይባልም። አንተ ገና ስንት ነገር ይጠብቃል። ልጅ እኮ ነህ። ተው እንደዛ አትበል። አይ ዘለቀይ፣ ምን ተስፋ አለኝ ብለሽ ነው? አንድ ተስፋ አንቺ ነበርሽ። ተስፋም አንቺ ሰጠሽኝ ነበር። እሷም ተስፋ ይኸው ክስም ጥፍት ጭልም አለች። ከዚህ በኋላ ምን ተስፋ አለኝ ብለሽ ነው? ተው ሳምሶን፣ ተው እንደዚህ አትሁን። አይ ዘለቀይ፣ ዘለቀይ አሁን እኔ ኖርኩ ነው የሚባለው? እስቲ በደርሶ ነው አይታይሽም? እኔ እኮ ደፋር ገናሽ ካገኘ እኮ ሳጥን ከቶ መቅበር ንቀር። ኦልሬዲ ሞቻለሁ እኮ በቁሜ ሞቻለሁ። ኧረ እባክህ አታልቅስ።
የሆነ መፍትሄ አናጣም። እባክህን አታልቅስ። እንዴት ሰው ያለ ወገን ያለ ዘመድ ብቻውን ምድር ላይ ፈጥሯል? ምን ሆንሽ ደግሞ? ምን ታደርጊያለሽ አንቺ ደግሞ እዚህ? ነገርሽው? ምን አለ ይሆን? አዎ ነግሬዋለሁ። ነይ፣ እሱን እዚህ አይደለም እቤት ገብተን ነው የምንነጋገረው። ምን ተፈጠረ ደግሞ? ነይ ያልኩሽ። እንግዲህ ዝም ብለሽ ነይ ነይ። ምንድን ነው የተፈጠረው? ምን ተፈጠረ? እኔማ ከዚህ በፊት የሰራው ስራ ነበረ። ገንዘቡን አሁኑኑ አስገቢ ብለውኛል። ለነሱ ላስገባ ነው ብዬ ነገር ነው የወጣው። እሺ እና ምን አለሽ? ኧረ እስኪ ይሄ ምን ተብሎ ይወራል? እንዴት? እኔ ወንድ ልጅ እንደዚህ ሲሆን አይቼ አላውቅም። እንደ ሴት እኮ ነው ስቅስቅ ብሎ ያለቀሰው። እኔ ደግሞ ሰው ሲያለቅስ አልችልም። የምርሽ ነው? አዎ እኔማ የሚይዘው የሚጨብጠው ነገር ጠፋኝ። ጥዬው መጣሁኝ። አይ ምን አይነት መከራ ውስጥ ነው የገባነው ዘንድሮ። አዎ እንግዲህ ግዴታውን አንቺም ማድረግ አለብሽ። ታዲያ በዚህ ስሜት ውስጥ ሆኖ ነው እንዳልተሳካ የምነግረው ዘለቃ? አዎ ግዴታ ነው። ኧረ እኔ አልችልበትም። እንደው ሲፈጥረኝ ማስመሰል አልችልበትም። አዎ እንግዲህ ግዴታውን አንቺም ማድረግ አለብሽ። እንደው ካለቀሰ ዘለቃ እኔ አውጥቼ ነው የምሰጠው። ይዞት ይጠፋ እንጂ እኔ አልችልም። ጥጋብ ምንድን ነው የምታወሪው? እሱን ተነጋግረን የጨረስን መሰለኝ። አይ ዘለቃ እንደው የኔን የዋህነት ቡቡነት እያወቅሽው። በደንብ አውቃለሁ። ዝም ማለት የለብሽም። ዝም ስትይ እሱ እንደምትሰጪው ነው የሚጠብቀው። ስለዚህ የግድ መናገር አለብሽ። እሺ እሞክራለሁ። አይ እንግዲህ አትልፈስፈሺ። አደርገዋለሁ ነው የሚባለው። ዘለቃ እንደውም ወርቁ የለም ጠፍቷል። ወርቅ አለ እንዴ? የለም ጠፍቷል። እንዴ ምን አጨናነቀኝ እኔ። አዎ ጎበስ ጠፍቷል። እና በቃ ልሂድ። አዎ ተነሽ ሂጂ። ጊዜ አትፍጂ፣ በጊዜ ሂጂ። እኔ ግን ካለቀሰ ዘለቃ ወይ ጉድ! ወይ ካልሆነ አብረሽ አልቅሻ ይሻላል። አብሬው ላልቅስ እንዴ? ኧረ እባክሽ ሂጂ እና የሆነ ነገር በይው። እንዴ እለዋለሁ። ሲጀመር በገዛ ወርቄ ምን አስጨነቀኝ እንዴ? አልሰጥም ማለት ደግሞ መብቴ ነው። አንበሳ ሂጂ በቃ። በቃ ሄድኩ። በቃ ሂጂ ዘለቃ ሄድኩ። በቃ ወይ ጉድ! ወይ ዛሬ ሂጂና ንገሪው ጽጋብ። ልንገረው? አሁንም እዚሁ ነሽ ያለሽው? ወይ ጉድ! ያንቺስ የዋህነት ደግሞ በዛ። ጉድ እኮ ነው። አሁን ምን ብዬ ልነግረው ነው? አልሰጠም ብዬ ልነግረው ነው? ኧረ እኔስ ሳልለው ሰው ሄዶ ምክንያት ፈጥሮ ማውራት እንዴት ያቅተዋል እንዴ? ምን ጊዜ ነገርሽውና መጣሽ? ኧረ እኔ ውይ ተጨነቅኩ ዘለቃ። በየራስሽ ጉዳይ። ይኸውልሽ ከባለቤቱ ያወቀ ቡዳ ነው። እንግዲህ እንደፍጥጥርሽ አይመለከተኝም። ግን እኔ ምን አገባኝ? ሄጄ ነው የምነግረው። እንደው ሰው እንደዚህ በዚህ ልክ የዋህ ይሆናል? ኡፍ እንዴ እኔ ምን አጨናነቀኝ እንዴ? በቃ ወርቁ ጠፍቷል እለዋለሁ። እኔ ምን አገባኝ? ምን አጨናነቀኝ? ኡፍ ማን ነው? ግቡ፣ ክፍት ነው። ማን ነው? ጥጋብዬ ጥጋብዬ፣ አንቺ ብቻ ነሽ ያለሽኝ ተስፋዬ።
ጋር ብዬ ወርቁን አመጣሽልኝ። ወርቁስ